ማከማቻ ደረሰኝ ስርዓት በመዘርጋት ተጨባጭ ለውጥ መመዝገቡን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርሰን ሪፖርተራችን ቴዎድሮስ ደሴ ከአዲስ አበባ በቀጥታ መስመራችን ላይ ነው የሚገኘው። ወደሱ ነው የምናመራው። ቴዎድሮስ እንደምንላሃል፣ እስኪ ያሉን መረጃዎች አጋራን። አመሰግናለሁ ሶኒያላ። እንደምን ውለሻን? አድማጭ ተመልካቾቻችን እንደምን ውላችኋን ማለት ፈልጋለሁ። እንግዲህ ዛሬ እንደሚታወቀው የንግድና ቀጠናዊ ትስስር ሚኒስቴር የእቃ ማከማቻ ስርዓትን በመዘርጋት ወደ ስራ ከገባ እንግዲህ 2 ዓመት ሆኖታል። በ2014 ዓመተ ምህረት የተጀመረው የእቃ መጋዘን ማከማቻ ስርዓት ከተዘረጋ እንግዲህ 2 ዓመትን ካስቆጠረ ጀምሮ ተጨባጭ ለውጦች መመዝገቡን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወርሃብን ገልጸዋል። እንግዲህ በዋናነት ባለፉት ዓመታት በግብርናው ዘርፍ ተጨባጭ ለውጥ ለማምጣት በርካታ ተግዳሮቶች እንደነበሩ ነው የተነሱት። በተለይም ደግሞ ኤክስፖርት ምርቶችን ወደ ውጭ ለመላክ ምርቶችን በጥራት በብዛትና በአይነት በማምረት ረገድ ከፍተኛ ክፍተቶች ነበሩ። በተለይም ወደ ውጭ የሚላኩ ምርቶች የምርት ጥራት ጉድለት መኖርና ብክነት መኖር በሀገሪቱ ኢኮኖሚ ላይ አሉታዊ ጫና ሲያሳድር እንደነበር ያነሱት ሚኒስትር ዴኤታዋ በዚህም ረገድ ሀገሪቱ ዘርፈ ብዙ ተጠቃሚ እንዳትሆን አድርጓታል። በተለይም ደግሞ በዓለም አቀፍ ገበያ ላይ ተወዳዳሪ እንዳትሆን ትልቅ እንቅፋት ነበር። ይህንን ችግር ለመፍታት እንግዲህ በተለይም ወደ ውጭ የሚላኩ ምርቶችን በጥራትም በብዛትም በአይነትም በማምረት ተጠቃሚ እንዳንሆን የተደረገውን ስርዓት ለመቀየር አሁን ላይ የእቃ ማከማቻ መጋዘን ስርዓት ተዘርግቶ ወደ ስራ ተገብቷል። በዚህ ረገድ በተለይም የሀገርን ገበያ ፍላጎትና አቅርቦት ተመጣጣኝን በማሳደግ ረገድ ይህም ከፍተኛ አስተዋጽኦ አለው። በዚህም በተሰራው ስራ ከ2014 ዓ.ም ጀምሮ በተሰራው ስራ ተጨባጭ ለውጥ ማስመዝገብ ተችሏል። ይህ ስርዓት እንግዲህ በዋናነት አምራቾችን፣ ላኪዎችን፣ ሸማቾችን ተጠቃሚ የሚያደርግ ስርዓት ነው። ከዛም ባሻገር ደግሞ እንደ ሀገር አርሶ አደሮች ምርታቸውን በጥራትና በብቃት ወደ ምርት ማከማቻ መጋዘን ካቀረቡ በኋላ የብድር አገልግሎት ማመቻቸት የሚችሉበት ስርዓት ነው። በዚህ ረገድ ባለፉ 2 ዓመት ብቻ 140 የሚሆኑ አርሶ አደሮች የብድር አገልግሎት ተጠቃሚ እንዲሆኑ በማድረግ ከ2.2 ቢሊዮን ብር በላይ የብድር አገልግሎት ተጠቃሚ ማድረግ ተችሏል የሚል ሀሳብ ነው የተነሳው። ይህንን ስርዓት እንግዲህ የመንግስት ዘርፍ ብቻ ሳይሆን የግሉ ዘርፍም በጋራ በትብብር የሚሰሩት ስርዓት በመሆኑ በቀጣይም በተለይም በሀገሪቱ አሁን ተግባራዊ እያደረገችው ያለው ሀገር በቀል የማክሮ ኢኮኖሚ ማሻሻያ ተግባራት ላይ ትልቅ አስተዋጽኦ እያበረከተ ነው። በዚህ ረገድ ሁሉም ባለድርሻ አካላት ርብርብ በማድረግ እንደ ሀገራዊ ኢኮኖሚያዊ እድገትን ለማሳደግ ከፍተኛ እድገት ማምጣት ተችሏል የሚል ሀሳብ ነው የተነሳው። እንግዲህ በአጠቃላይ የምርት ማከማቻ መጋዘን ስርዓት መዘርጋቱ ሀገራዊ ኢኮኖሚን ከማነቃቃት ባሻገር የሀገር ውስጥ የምርት አቅርቦትና ፍላጎትን ተመጣጣኝ ለማድረግና የምርትን በጥራት እንዲሁም ደግሞ በጥራትና በተመጣጣኝ ወደ ውጭ ሀገር ለመላክ የሚያስችል ነው ተብሏል። አጠቃላይ በዛሬው የነበረው መርሃ ግብር ይህን ይመስላል። በምሽት የዜና ውጃችን ደግሞ በዝርዝር ለአድማጭ ተመልካቾቻችን የምናደርስ ይሆናል። ሶሊያና ይህን ይመስላል። ቴዎድሮስ ለመረጃዎች አመሰግናለሁ። መልካም ቀን ይሁንልህ።